ምን አባል ሰራ ነው መጣው ምን አባል ሰራ ነው መጣው ምን ሰራ ነው መጣው ማን ለገና መሰሪ ዘ መጣው ማን ለገና መሰሪ ዘ መጣው ያንተ ማባት እዛ መቃብር ላይ እንደተቀበረ አባቶች ነግረውናል ማለት እሱ የኛ ቤተሰብ ነው አረ ተው አረ ምን ሰራ ነው መጣው እኔ ማንንም ልገላልከው ምንም ዘነበ ልገለው አይደል ማን ዘነበ እኛ ጎዛ ስታገላግል ልትገለው እንደነበረ ነው ማቀው አዎ እኔ አወኩኝ ገባ አወኩኝ ሳይሆን ታውቃለህ አታውቅም ይሄን ፍለፊ አንድ ነገር ልገር ታውቃለህ አታውቅም ከመንገድ ላይ ኮን ይዛችሁኝ የመጣ እዚህ ቤት ውስጥ ነው ያዙክ አጥር ዘለ ስትገባ ነው ያዙክ ና አይደለም አረ እኔ አይደለም ቤት ተመሳስሎብኝ ነው እሺ መድኃኒት እንኳን ቢያንስ ማስተጋሽ ሰማይ በመተናገራቸው ሚስጥር ሁሉ የሚያክመውን ነገር የሚያዘጋጁልክ ይሆናል ያለ በዛ ግን ጋሽ ዘነበን ገድላለሁ ብለህ ይዘው በመጣው አሲድ እንድትጠበስ ነው ማደርግ እኔ ማንንም ገላል መጥቶ ሰውዬ ያማልጥ ቁልፍ የለኝም ቁልፉን አውጣ አይደል እንዴ ስሰልልለት የነበረበትን ሁኔታዎች በሙሉ በቪዲዮና በሌላ ነገር ማስረጃዎች ነበሩት አቶ ዘነበ ለመግደል ሰው አዛለች ብትችሉም ብትደርሱ ጥሩ ነው የት እንዳለ እንዴት ታውቃለች ተረጋጊ ቆይሽ ተረጋጊ ናውራው ፈልጋለሁ አንድ ቆይ ተረጋጊ ለምን አትወጣልኝ እዚህ ፎቶ ላይ ያለው በረከት አይደለ አዎ በረከት ነው ታዲያ ስለዚህ ባለቤትሽ በረከት ነው ማለት ነው በረከት ሆስፒታል አይሰራም ስለምን ሆስፒታል ነው ያወራ ያለው ጭራሽ ፈርኒቸር የምን ፈርኒቸር ነው የምታወራው እኔም ማቀውና አንቺ ምናቀው በረከት በፎቶ አንድ ነው ነገር ግን በስራ ሙሉ ለሙሉ የተለያየ ነው ማለት ነው እና ከኔ በላይ አንተ ታውቀዋለህ በረከት ሚስቱን ትቶ ለምን ነው የሚሮጠው ልጁን ትቶ ለምን ነው የሚሮጠው አንተም እኮ እየጮክን ያለው አንተና ቃል ኪዳን ያ ሰውዬ እንዲያብድ ወይም ደግሞ ሌላ በሽታ እንዲይዘው አበደ ለየለት እንዲል የተለያዩ ሙከራዎችን ስታደርጉ ነበር ማለት ነው አይደል ወሬ ልታመልጥ ነው የምትሮጠው ምንም ያስሮጥ ነገር አለ አይደለም ምንም ያስሮጥ ነገር አለ ፖሊሶች ተሰብስበው እና ፖሊስ ከተሰብስበው ወንጀለኛ ነው እና ቤት ውስጥ ነው ምንድነው በረከት የሚባል ልጅ እርሶን የሚንከባከብ ልጅ የምታውቁት ሰው አለ በመላቸው ሰዓት ላይ ያ ምስኪኑ ልጅ ብለው ነው የጀመሩልኝ ወሬያቸውን ራሱ ሲጀምሩ እኔም መንከባከብ የማይሰለቸው ጠዋት አውጥቶ ፀሐይ እንድሞቅ የሚያደርገኝ ሽንት ቤት ስፈልግ ሽንት ቤት የሚወስደኝ ገላዬን መታጠብ ሲኖርብኝ ልብሴን ቀይሮ ምን ብሎ ገላዬን አጥቦ ምን ብሎ ተንከባክቦ የሚያስተኛኝ ሰው ነው ሆስፒታል ባለውበት ሰዓት ሙሉ ለሙሉ የሚንከባከበኝ የነበረ ሰው ነው ያሉት አንቺ ደግሞ እዚህ ጋር የምትይ ነገር ደግሞ ጠዋት ወጥቶ መርካቶ ማታ የሚገባ ሰው ነው ወይም ሰው ድንገት አግዞ ወስዶ ሆስፒታል ወስዶ አይተው ሊሆን ይችላል እንጂ በረከት ጭራሽ ከዛ ሙያ የለበትም የቅርብ ዘመድ የታመመ ምናምን ነገር አላችሁ በፍጹም የለንም እኔ ሆስፒታል አስተኝቶ ክትትል የሚያስፈልገው ማንም የለም እርግጠኛ ነሽ እንዳልኩ ነው ወይ መንገር ሰው በረከት ማለት እኔ ልገልጸው ማልችለው ሰው ነው በጣም ደግ ሰው ነው ይሄ የራስ ሱቅ ያለ ለሚስት ስንት ነገር የከፈትክ ሰው እንዴት ነው 400 ብር እየተቀበልክ አቅመ ደካሞችን የምታገለግል ሽንት ቤት የምትወስደው ገላ የምታጥበው አሁን ያለበት የአማኑኤል ሆስፒታል ላይ መቀመጥ የነበረባቸው ሰው አሁን ላይ ወደ ቤታቸው ተመልሰው ልዑልን የሆነ ነገር ውስጥ ለመክተት ልዑል ላይ የሆነ አደጋ ለመፍጠር እየሞከሩ ነው ያሉት ዋስጠኝ ቪዲዮን አቁመው ዋስጠኝ አቤት ወይ በጊዜ ጠርተኸኛል ጌታዬ ወይ ምን ጉድ ነው የምሰማው አንተ የወርቁ ልጅ ነው አሁን ላይም ስለ ልዑል እየተናገረ ያለው ነገር በፍጹም ከእውነት የራቀ ነው ስትይ ነበር የነበረው ምንድነው እየሆነ ያለው አልገባከም ሲጀመር አንተ አሁን የሚገባክ ጤና ባለሙያ ስትሆን ነው ኦሬዲ አንተ ጋዜጠኛ ነህ አይደለ ስለዚህ ይሄ አይገባህም ማለት ነው ድንገት ተነስተው ለምሳሌ በራቁታቸው ሆነው ሊጨፍሩ ሁሉ ይችላሉ ገብቶካል ስለዚህ ራቁታቸው ድንገት ተነስተው ፔሸንት ባለበት ቦታ ላይ ሊጨፍሩ ሁሉ ይችላሉ ግን ነፍስ ቃልነሽ ድንገት እኔን አሁን ስለ ስራዬ ልታስተምረኝ ፈልጋ ነው አንተ ልታስተምረኝ ነው ስለኔ ስራ ለኔ ልትነግረኝ ነው አዎ ራሷ ነች እንደው ከዚች ሴት ጋር ነርስ ቃል ኪዳን ጋር እንደው ምን ያህል ነው ግንኙነቱ ፍጹም ቃል ኪዳን እቺ ምትላት ቃል ኪዳን አትሆንም በፍጹም እርሱ እንደዚህ ወገነው የሚከራከሩላት በፍጹም አይሆንም ቃል ኪዳን የራሴ ነች
ነው የመጣው? ምን አባል ሰራ ነው የመጣው? ምን አባል ሰራ ነው የመጣው? ምን ልሰራ ነው የመጣው? ማንን ልገለው መሰለኝ እዚህ የመጣው? ማንን ልገለው መሰለኝ እዚህ የመጣው? እና ምን ሰራ ነው እዚህ ቤት የመጣው? ምን ልሰራ ነው የመጣው? ኧረ ተው፣ ኧረ ምን ልሰራ ነው የመጣው? ምን ልሰራ ነው የመጣው? እኔ ማንንም ልገለው አልመጣሁም። ምንም ዘነበ ልገለው አይደል? ማነው ዘነበ? በጣም ጥሩ። ዘነበ ማን ነው? ተነስና ዘጋ ተቀመጥ። ዘነበ ማን ነው? እሱን አሳያለሁ። ተነስና ተቀመጥ። ምን አባል ሰራ ነው የመጣው እዚህ ቤት? እኔ ምንም ልሰራ አልመጣሁም። ምን እዚህ መንገደኛ ነኝ እንዴ? ከመንገድ ላይ እኮ ነው ይዛችሁኝ የመጣችሁት። እዚህ ቤት ውስጥ ነው ያዙክ። አጥር ዘለ ስትገባ ነው ያዙክ። ና አይደለም? ኧረ እኔ አይደለም፣ ቤት ተመሳስሎብኝ ነው። አጥር ዘለ ስትገባ ምን ቤት ተመሳሰለብህ? ምን አዘለለ አጥር? እኔ መቼ አጥር ዘለልኩ? በሩ ክፍት ነበረ። ቤት ተመሳስሎብኝ ስገባ ያዛችሁኝ። አንተ ኢቭን እንዳወራ ራሱ እኮ እድል አልሰጣችሁኝ። ሰማኛለህ? ያለውን ነገር ተናገረ። በስነ ስርዓት ብናወራ ነው የሚሻለው። ምንድነው ያለው ነገር? ለምንድነው አጥር ዘል የገባው? ማን ይላክክ? እኔ አጥር ዘል ያልገባውን በር ክፍት ነበረ። ስገባ ያዛችሁኝ። በር ክፍት ነበር ስገባ ያዝና? አዎ አጥር ዘል ገባ። ከገባ በኋላ ይሄን በር ስትታገል እንደያዙክ ነው የተነገረኝ። ቆይ የምን አጥር ነው? ስለምንድን ነው የምታወራው? እኔ ስለምን እንደምታወራ እኮ ምንም የማውቀው ነገር የለም። ስማኝ፣ መሳሪያውን ከእጄ እንዲቀበሉኝ ያደረኩትኝ እንድሳሳት ስለማልፈልግ ነው። ምንድነው? ስለምንድን ነው የምትታገለው? ምንድን ነው የምትሳሳተው? ግንባርን ብዬ ነው የምደፋ። ለምንድን ነው? ሰማኝ፣ ትሰማኛለህ? ውጪ ላይ የቆመውን መኪና እንዲፈትሹት አድርጌ ነበር። የቆመውን መኪና በሚፈትሹበት ሰዓት ያገኙት እንዳለ መኪና ውስጥ የጫንከው የተለያዩ አሲዶች እንደሆኑ ነው። የምን መኪና? ስለምን መኪና ነው የምትወራው? የምን መኪና? ውጪ ላይ የቆመ መኪና ነው አይደል የምትለው? ትሰማኛለህ? ትሰማኛለህ? እነዛ አሲዶችን ደግሞ ብዙ ጊዜ የምናውቃቸው የተለያዩ ጊዜ ነፍሰ ገዳዮች የሆነ ሰው። ቆይ ስለምንድን ነው የምታወራው? ምንድን ነው የምታወራው? ስለማን ነው? ቆይ ታውቀኛለህ? ታውቀኛለህ? ከዚህ በፊት አግኝተኸኝ አይተኸኝ ታውቃለህ? ስለምንድን ነው የምታወራው? ሰውዬው የምታወራውን ነገር እየተጠነቀቅህ አውራ እንጂ። ነገሮችን ቀለል አድርጌ ላወራልህ ነው የፈለኩት። ያለበዚያ ሰማኝ አይደል? እንደተያዝክ ሰማ አንዳቸውም ጫፈን እንዳይነኩህ ያደረኩት ምንም አይነት ነገር እንዲፈጠር ስላልፈለኩኝ ነው። ገባ? ያለበዚያ አስወጥቼ አፈር ነው ማበላ። ካሜራ ላይ እንደዚህ ነገር እንዲቀረጽ ስለማልፈልግ ነው። ቆይ ምንድነው የምታወሩት? እሺ ካሜራውን አጥፈልኝ። ለምን ነው ያጠፋልኝ? ለምንድን ነው የምትቀርጸኝ? ያለ ፍላጎት ያለ ፍቃድ ለምንድን ነው የምትቀርጸኝ? ከጠፋ በኋላ የምትናገረው ነገር አለ? ምንም የምነግርህ ነገር የለም። በቃ ያለውን ነገር እኮ ነገርኩህ። ምንድነው ያለው ነገር? በቃ ቤቱ በሩ ክፍት ነበር። እሺ ልክ ስገባ ያዙኝ። እኔ ቤት ተመሳስሎብኝ ነው። ቤት ተመሳስሎብኝ? አዎ። ቤተሰቦች እንግዲህ ያው ይህንን ቀረጻ ግዴታ መቋረጥ ያለብኝ ይመስለኛል። እንደምታዩት ከሆነ የሚናገረው ነገር ምንም አይነት ነገር ላለማመን ወይም ደግሞ የሆነ ነገር ለመናገር ነው እየፈለገ ያለው። ምንም አይነት ነገር ደግሞ እዚህ ጋር እየቀረጽን እንድናደርግ አልፈልግም። እዚህ ጋር እንድትሰማኝ የምፈልገው። ስለዚህ አቋርጠው በቃ። እኔም ወደ ቤት ሄድ። ካሜራው ከጠፋ በኋላ ገባህ አይደል? ማንም የሚያድንህ ሰው እንደማይኖር ነው። እዚህ ጋር የቆሙ ሰዎች እንዳለ አንተ ሽባ ለማድረግ የተዘጋጁ ሰዎች ናቸው እኮ። በምን ምክንያት? ምን አጥፍቼ? ምን ሆኜ? ሰማኝ። ይዛችሁት ውጡ ካልኩኝ ተሰባብረህ ነው የምትወጣው። ሲጀምር ተሰባብረህ ነው የምትወጣው። የምትወጣውም እራሱ ወደ ጣቢያ ስለሆናችሁ ነው እኔን የምሰባብሩ። እንዳለ የምታየው የህግ አካል ነው። እስቲ አሳየኝ መታወቂያ። በጣም ይሄን ማሳየኝ የእኔ መርማሪነት መታወቂያ ነው። እነሱ ደግሞ የህግ አካል መሆናቸውን የሚያሳይ መታወቂያ ያሳዩታል። ይሄን መታወቂያ ያ መርማሪ አቤኔዘር ነው የሚለው። ጋዜጠኛ መርማሪ አቤኔዘር ያው የሚያሳየውን መታወቂያ እንዳለ የህግ አካል አጠገብ ያለው። ሰማህ አይደል? ቆይ እሺ ምን አጥፍቼ ነው እዚህ ያመጣችሁ? በጣም ጥሩ። እዚህ ያመጣችሁ እዚህ እኮ ራስህ እኮ ነው የመጣው እኮ። ቤት ተመሳስሎብኝ ነው አልኩኝ። አንድ ነገር ልንገርህ። ቆይ ማስረጃ አላችሁ እኔ ወንጀለኛ መሆኔ? ሰማኝ፣ ወንጀለኛ መሆነ ማስረጃ አንድና አንድ ነገር ይበቃናል። ምን? መኪና ውስጥ የተያዙት አሲዶች በህጉ እንኳን ብንሄድ ማንም በግለሰብ ደረጃ እንዲይዛቸው የማይፈቀዱ አሲዶች ናቸው። ምክንያቱም እነዛ ኬሚካሎች ላብራቶሪ ላይ ብቻ መጠቀም የሚቻሉ ኬሚካሎች ናቸው። እኔ እኮ መኪና የለኝም። ስለምን መኪና ነው የምትወራው? ስምህ ማን ነው? ስሜ ምን ይሰራልሃል? ስምህ ማን ነው? ስሜ ምን ይሰራልሃል? በጸባይ ነው እየጠየቅኩ ያለው። ደብድቤ ስምህ መጠየቅ እኮ አላቃተኝም። ቆይ ስለ መኪና እያወራ ነበር። አሁን ስሜና መኪና ምን አገናኘው? በቃ ስሜ ምንም አይሰራልህም። ደብድቤ መጠየቅ አላቃተኝም። ስምህን ተናገር። እሺ ቶማስ ይባላል። ቶማስ? አዎ። መታወቂያ ላይ ግን ቶማስ የሚል ስም ካላገኘሁኝ አጠፋሃለሁ። እየቀለድክብኝ ነው? ቆይ ስራ የለም እንደ ሰውዬ ስራ ፈተና? እየቀለድኩብህ እንደሆነና እንዳልሆነ እሱን ቀስ በቀስ የምናውቀው ነው የሚሆነው። ስምን ተናገር አልክኛ? ስሜ ቶማስ ነው። ቶማስ ነው? አዎ። የመጨረሻ ማስጠንቀቂያ ልሰጥህ ነው። ስለ ምንድን ነው የምታወራው? ቆይ የምታወራው አንተ ራሱ ገብቷል? ትሰማኛለህ? እዚህ ጋር የመጣሁት የቃል ኪዳን ሰዎች
ዘነበ ላይ ጥቃት ሊደርስበት እንደሆነ ስለነገሩኝ ነው የመጣሁት። ገባ? ከአንተ በላይ መረጃው አለኝ። አንዴ እንትና እኔ ቃል ኪዳን ደግሞ ቃል ኪዳን ማናት የምትባል ሴት አታውቅም? ቃል ኪዳን በህይወቴ እስካሁን ቃል ኪዳን የምትባል ሴት ተገናኝቼ አላውቅም ማለት ተተዋውቂ ያላል። ተነስ፣ የመኪና ቁልፍ የለህም። ልሄድ ነው ወደ ቤት። ተነስ ወደ ቤት ልሂድ። ተነስ። አንዴ የምትባለው አውጣው፣ ቁልፉን አውጣው። የምን ቁልፍ ነው? ቁልፉን አውጣው። ና መሳሪያ ውስጥ አንተ ግንባርም ብዬ ካንተ አውጣው ቁልፉን። ምንድን ነው የምታደርገው? ቁልፉን አውጣው። አውጣው ቁልፉን። የምን ቁልፍ ነው? ቁልፉን አውጣው። የሚኮሻኮሽን ቁልፍ አውጣው። ቁልፍ የለኝም ሰውዬ፣ ያማል እንዴ? ቁልፍ የለኝም። ቁልፉን አውጣ አይደል እንዴ? ቁልፉን አውጣው። ኪስ ውስጥ ያለውን ቁልፍ አውጣው። ቁልፉን አውጣው። ስማ፣ እዚሁ ሞተ መውጣት ከፈለክ እንደዚሁ መሆን ትችላለህ። እያንዳንዱ የምትናገረው ነገር ነፍስህን ነው የሚያተርፍልህ። ና ተነስ፣ አውጣው ቁልፉን። የምን ቁልፍ ነው? ቁልፉን አውጣው። የሚኮሻኮሽን ቁልፍ አውጣው። የመኪናውን ቁልፍ አውጣው። ወላሂ የቤቴ ቁልፍ ነው። ምንድን ነው የምትለው? አምጣው። የቤቴ ቁልፍ ነው። ምን ይሰራል? መደብደብ ነው እንዴ? አይሰለችህም? መደብደብ አምጣው እኮ ንገረኛ። የቤቴን ቁልፍ ዝም ብዬ የምሰጥ ቁልፉን አንጣ። ቁልፉን ይሄን ቼክ አድርጉት። ልዘርፍ እንፈልጋችሁ ነው? ገንዘብ ነው የምፈልጉት? እሺ ልስጣችሁ። ስንት ልስጣችሁ? ገንዘብ ነው የምፈልገው። አረፈ ተቀመጥ። መኪናውን ቁልፍ ቼክ አድርገው እስኪመጡ ድረስ። የምን መኪና ነው? እኔ ቤቴ ቁልፍ ነው። ቤቴን ልታዘርፍብኝ ነው? ቁልፉን የሰጣቸው ቤቴ እንዲዘርፉት ነው? የህግ አካሎች ናቸው። ምንድነው ካንተ የሚወስዱት? የህግ አካል ነው። በምን ማረጋገጫ አለኝ? መታወቂያቸው ፎርጂድ ቢሆንስ? እሺ ጠብቀኝ። አርፈ ተቀመጥ። ሰውዬ ቤቴን ልታዘርፍብኝ ነው? ቁጭ በል እኮ ቤቴን ልታዘርፍብኝ ነው። የቤቴን ቁልፍ ነው የሰጠው። ስማኝ፣ ከዚህ ጋር ካለፍክ አትመለስም። እዚህ ሶፋ ላይ ተመልሰ ፈርቼ እንዳይመስልሽ። እንደዚህ ስዝት ዝም የምልህ ፈርቼ እንዳይመስልህ፣ ሌላ ነገር ላለመፍጠር። ስማኝ፣ አሁን በጣም እየታገስኩ ያለሁት ከአንተ የምፈልገው መረጃ ስላለ ብቻ ነው። ገባህ አይደል? ከደበደብኩ ወይ የሆነ ነገር ካረኩ ሌላ ችግር ውስጥ ነው የምንገባው። ምንድን ነው የምፈልገው? በጣም ጥሩ። ውድ ተመልካቾቻችን፣ ቤተሰቦቻችን በጣም ነገሮችን ለማስተካከል እየሞከርኩ ነው ያለሁት። ነገሮች በትዕግስት እንዲሄዱ ነው የምፈልገው። ሁሌም ቢሆን የሆነን ሰውን ስለደበደብን ወይ የሆነን ሰውን የማይሆን ነገር ስላደረግን መረጃ ይሰጠናል አይሰጠንም ማለት አይደለም። በተቻለ መጠን የምንፈልገው አረጋግተን ያን ሰው አናግረን ከዛ ሰው መረጃ መውሰዱን ነው የምንፈልገው። አንድና አንድ የምንፈልገው እሱ ነው። ያለንበት ሁኔታ እያንዳንዳችን የምናውቀው ነው። በጣም ሲሪየስ የሆነ ነገር ነው እየተፈጠረ ያለው። ልዑል ላይ እየተፈጠረ ያለው ነገር ታውቃላችሁ። በዛ በኩል ደግሞ ብሩክም የቻለውን ያህል እየሰራ ነው ያለው። በብሩክና በልዑል ማለም እየተፈጠረ ያለውን ነገር አይታችኋል። በጣም ብዙ ኬዞች ሆን ተብሎ በአሁኑ ሰዓት እየተሰራ ያለው ነገር ምንድን ነው? ጋዜጠኞችን የማጥፋትና የሆነ ነገር የማድረግ ጥቃት የመፍጠር ዘመቻን የተነሱብን። እያንዳንዱን ቻናል ማየት ትችላላችሁ። የዱካንን ማየት ትችላላችሁ። የንስርን ማየት ትችላላችሁ። እኔን ጋር ነበልባል ጋር ያለውን ነገር እያንዳንዱ ነገር ማየት ትችላላችሁ። ሁሉም ነገር የመጣው ሆን ተብሎ እኛ ላይ የሆነ ነገር ጥቃት ለመፈጸም የሆነ ነገር ለማድረግ ነው እየተፈጠረ ያለው። እዚህ ጋር የምታገኙ አጠገብ ያለውንም ልጅ እንደምታዩት ራሱን የቻለ ብዙ ታሪክ ያለው ልጅ ነው። ያው አንዳንዴ በጣም ተጠንቅቀን የሆነ ነገር ልንሰራ እንሞክርና ወጥመድ ሆኖ እጅ ከፍንጅ በምንገባበት ሰዓት ላይ በተቻለ መጠን ራሳችንን ከዛ ወንጀል ነፃ ለማውጣት ብዙ አይነት ነገሮችን እንጠቀማለንና አሁን እሱ ላይ ያየሁት ያለው ነገር እንደዛ ነው። ለዛ ነው የሚያስብበት ጊዜ ሰጥቶት። ቁልፉ የራሱ ነው አይደለ? እየሰማ ነው አይደል? መኪናን ከፍተው ቁልፉ የራሴ ነው ግን የቤቴ ቁልፍ ነው። መኪናውን ከፍተው ያወጡትን እቃ አይታችኋል። እዛ ጋር የደረደሩትን እቃዎችን እያየ ነው። ውድ ቤተሰቦች ካሜራ ላይ ማስገባት ስለማይፈቀድ ነው እንጂ ከመኪናው ላይ ያሉ እቃዎችን እያወጡ እንዳለ እየደረደሩ ነው ያሉት። መኪናው የኔ አይደለም። ሰማኛ? ቁልፉስ? ቁልፉ ደግሞ ማስተር ኪ ነው። የትኛውንም መኪና ሊከፍት ይችላል። በጣም ጥሩ። እንግዲህ ቤተሰቦች አንድ እድል ነው የምሰጠው። እያንዳንዱ ነገር ተረጋግቶ ከኔ ጋር ማውራት የሚችል ከሆነ እንዲያወራ አደርገዋለሁ። በዚሁ አጋጣሚ አንድ ነገር እንድታውቁ ፈልጋለሁ። አንተም ብትሆን እንድታውቅ ፈልጋለሁ። ውድ ቤተሰቦች በተደጋጋሚ ጊዜ ጋሽ ዘነበን እባካችሁ ጥበቃ አድርጉለት፣ እባካችሁ ጥበቃ ያስፈልገዋል፣ ጋሽ ዘነበን የሆነ ነገር ሊያደርጉት ይችላል የሚል የተለያዩ ነገሮችን እየሰማሁኝ ነበር። አዎ እዛ ጋር አልተናገርኩኝ እንጂ ጥበቃ እየተደረገለት ነው ሰምቲንግ እያልኩኝ አልተናገርኩት። ምክንያቱም የእኛ ጠላቶች እያንዳንዱን ነገር ይሰማሉ። እውነቱን ለመናገር እያንዳንዱን ቪዲዮ ከእናንተ በላይ ነው የሚያዩት፣ ከእናንተ በላይ። ለዛም ነው ያደረግነው ነገር ምንድን ነው? ጋሽ ዘነበን በሚመስል መልኩ አስመስለን
ጋሽ ዘነበ እዚህ ቤት የመጡ እንዲመስል አድርገን አስመስለን የእኛን ሰው ነበር ወደዚህ ቤት የላክ ነው። ምን ሰማህ አይደል? ምንድነው አንተ እየተከታተልክ የነበረው ጋሽ ዘነበን ነው። ጋሽ ዘነበ ላይ ጥቃት ለማድረግ ነበር የሞከረው። ነገር ግን ጋሽ ዘነበ አሁንም ቢሆን እዚህ ቤት አልመጡም። ሌላ ቤት ላይ ነው ያሉት። ወጥመድ ነበር፣ የሁሉ ነገር ወጥመድ ነበር ስታዘጋጁ የነበረው። ወጥመዳችን ውስጥ ነው የገባው። በጣም ጎበዞች። ቆይ ከኔ ምን የምታገኙ መስሏችሁ ነው የሁሉ ነገር ስትለፉ የነበረው? በእርግጠኝነት ጋሽ ዘነበን የሚመስል ሰው መኪና ውስጥ ገብቶ ከመኪናው ወርዶ እዚህ ግቢ ሲገባ ተከታትለህናል። ቆይ ስትወጡ አይቻችሁ አልነበረ? እንዴት ገብታችሁ ነው? ቆይ ቤት በኩል ነው የመጣችሁት? አንተ እዚህ ጋር ብቻ በር ያለ ነው የመሰለክ። በዚህም ጋር በር አለ፣ በታችም ጋር በር አለ። ወይኔ ቶማስ፣ ቀጥ ብለህ ነው እጃችን ላይ ወደቀው። እውነቱን ለመናገር ግን ወጥመዱ ለእሱ አልነበረም የተዘጋጀው። ወጥመዱ የተዘጋጀው የነበረው ለቃል ኪዳን ነበር። ቃል ኪዳን ያ ሰውዬ ላይ የሆነ ነገር ታደርጋለች የሚል ጥርጣሬ ስለነበረን እያንዳንዱ ነገር አዘጋጅተን ቃል ኪዳንን እዚህ ቤት ላይ እጅ ከፍንጅ ለመያዝ ነበር የሞከርነው። ቆይ ቃል ኪዳን ማለት እሱንም እኮ ቀስ እያልን የምናወራው ይሆናል። አሁን እንድናወራ የምፈልገው ትእዛዝ ተሰጥቶህ ነበር። የምን ትእዛዝ? ማንም የሚሰጠኝ ትእዛዝ? እና በራስ ተነሳሽነት ነው ጋሽ ዘነበን የተከታተል? እኔ ጋሽ ዘነበ የሚባል ሰው አላውቅም። አሁን ከደቂቆች በፊት ምንድን ነው ያወራኸኝ? ወጥመድ ነው ወይ ሌላ ሰው ነው ወይ ይዛችሁ የገባችሁት ያልከው ምንድን ነው? ተሳስቼ ነው። ስህተት ከኔ አልተጀመረም። ምንድነው እንደዚህ የምታፈጥብኝ? እኔ አልተሳሳትኩም። ችግር እየፈጠርክ ነው። የምን ችግር ነው የምትወረው? ቆይ ስለምን ችግር ነው የምትወረው? ይመስለኛል ካሜራውን አቋርጬ ትንሽ እናንተ ለብቻችን ማውራት ያለብን ይመስለኛል። አውርተን የምትለቀኝ ከሆነ አጥፋልኝና እናውራና እንሂድ። እንደዛ ከመሆኑ በፊት ማውራት ትፈልጋለህ ወይስ የግዴታ ያ ነገር እንዲፈጠር ትፈልጋለህ? እኔ ካሜራውን አጥፋልኝ። ከጠፋ በኋላ ትናገራለህ። ምንድነው የምነግርህ? ቆይ ከሰለ ምንድነው ማወቅ የምፈልገው? ከኔ ምንድነው ማወቅ የምፈልገው? አሁን ከደቂቆች በፊት አምነህ ነበር። ምንድነው ያመንኩት? ጋሽ ዘነበን እየተከታተልክ እንደነበረ። እኔ ጋሽ ዘነበ የሚባል ሰው አላውቅም። እንግዲህ ቤተሰቦች ያው ግዴታ አንዳንድ ነገር ሲፈጠር መቅረስ ስለሌለብን ለሰከንዶችም ቢሆን ለደቂቆችም ቢሆን ካሜራውን አቋርጣለሁ። ከዛ በኋላ ያለው ነገር አብረን ምን ይሆናል? እናት ልስጣ ናውጣ፣ ልቀቀኝ፣ ውጣ፣ ናውጣ። ጉልበታችሁን እኔ ላይ ነው የምታሳዩት? እሺ፣ ስለ ማወቅ የምፈልገው ነገር ምንድን ነው ከኔ? መጀመሪያም ቢሆን ይሄ ነገር እንዲፈጠር አልፈለኩኝም። ሰማኛለህ? እሺ፣ ሆስፒታል ውሰዱኝ፣ እያመመኝ። ሆስፒታል የምፈልጋችሁ ነገር እያንዳንዱ መረጃ እስካልነገርከኝ ድረስ ከዚህ ቤት አትወጣም። ከዚህ ቤት አትወጣም አይደለም? ሆስፒታል የሚባል ነገር አታገኝም። እሺ፣ ምንድን ነው የምትፈልገው? ቶሎ ጠይቀኝና ነግሬ ልሂድ። ቀስ እያልን ነው የምናወራው። እያንዳንዱ ነገር እያንዳንዱ መደብደብና መታሸት የፈለግከው በራስህ እጅ ነው። በራስህ እጅ ሰማኛለህ? ከኋላቸው የምታያቸው እነዛ ሁለቱ ሰዎች የሕክምና ባለሙያዎች ናቸው። እሺ፣ ያክሙኛል፣ ንገርልኝ። በተናገርከው እሺ፣ መድኃኒት እንኳን ቢያንስ ማስታጋሽ ሰማኝ። በምትናገራቸው ሚስጥር ሁሉ የሚያክሙህን ነገር የሚያዘጋጁልክ ይሆናል። ያለበዛ ግን ጋሽ ዘነበን እገድላለሁ ብለህ ይዘኸው በመጣው አሲድ እንድትጠበስ ነው ማደርግህ። ይሄ ገና ይገላል መጥቶም ይሄ ገና ነው። እናም ልታደርግ ነው የመጣው። ልንገርህ፣ ከዛ በፊት ከመጀመሪያው ጀምሮ ነው። ድጋሚ ስምህን ንገረኝ። ስምህ ማን ነው? ቶማስ እባላለሁ። ቶማስ? አልዋሽም፣ የምሬን ነው። ቶማስ ነው ስሜ። በጣም ጥሩ። ሰማኝ ቶማስ፣ ድጋሚ ይሄ ነገር እንዲፈጠር አልፈልግም። ድጋሚ ካሜራውን ካቋረጥኩት መልሼ አላበረውም። ከኋላ ያሉት ሰዎች ማድረግ ያለባቸውን ነገር አድርገው አሳልፈው ለህግ አካል እንዲሰጡ ነው ማደርግ። በእርግጠኝነት ነው የምነግርህ። ሽባ ሆነ ነው የምትወጣው ከዚህ። እኔ እሱን አልፈልግም። እኔ እንደሱ እንዲሆን አልፈልግም። ያለውን ነገር እነግርሃለሁ። አቁሙ ያልኳቸው ድብደባው እንዲያቆሙ ያደረግኩት እንድታወራ ስለምፈልግ ነው እንጂ ኮማ ውስጥ እስክትገባ ድረስ ነው የሚቀጠቅጡ። ችግር የለባቸውም። ለመደብደብ ችግር የለባቸውም። ትሰማኛለህ? እየሰራችሁት ያላችሁት ነገር እንዳለ ከኛ ህይወት ጋር የሚገናኝ ነገር ነው። ሆን ተብሎ ልዑል ላይ ጥቃት ለማድረስ እያሰባችሁ እንደሆነ አውቃለሁ። ሆን ተብሎ ለልዑል የሚደርሰው መረጃ ለማጨናገፍ እየሰራችሁ እንደሆነ አውቃለሁ። ጋሽ ዘነበ ሊሞቱ ቀናቶች የቀራቸው ሰው ናቸው። ሆስፒታል እያለ ለመግደል ሙከራ ተደርጎባቸዋል አውቃለሁ። ከሆስፒታል ከወጡ በኋላ የነበሩበትን ቤት ላይ የተለያየ ጥቃት አስባችሁ እንዳልተሳካላችሁ አውቃለሁ።
ምክንያቱም እያንዳንዱ ጊዜ ክትትል ላይ ስለነበርኩኝ ነው። ገባህ አይደል? አሁን እዚህ ጋር ከሆስፒታል ወጥተዋል ቤት ቀይሯል ብላችሁ ልታጠፏቸው። ምክንያቱም እሳቸው ጠፉ ማለት አብሯቸው ብዙ መረጃ እንደሚጠፋ አውቃለሁ። ምን መረጃ አለ የሚለው ነገር አንተም አታውቅም አውቃለሁ። ግን ሆን ተብሎ የቀጠረ ሰውና ይህን ነገር እንድታደርግ ያደረገ ሰው አለ። ስለዚህ አሁን አንድና አንድ የምፈልገው እያንዳንዱን ስለአንተ ከመጀመሪያ ጀምሮ ማወቅ ነው የምፈልገው። ሰማይ ከመጀመሪያ ጀምሮ ማነህ አንተ የት ተወለድክ እስከሚለው ድረስ የምትነግረኝ ነገር አንድ ስህተት ቢኖረው እንጋደላታለን፣ ያልቅልሃል። ከኋላ ያሉ ሰዎች እያንዳንዱ የምትናገራቸው ነገሮች እየመዘገቡ ቼክ እንዲደረግ ነው የሚልኩት። ስምህን ስትናገር የአባትህን ስም ስትናገር ቀጥታ እየተላከ ቼክ ነው የሚደረገው። እሺ የቃላት ስህተት አልፈልግም። ሁሉንም ከነገርኩት ትለቀኛለህ? እንዴት ነው የምለቅህ? እና ታዲያ አንድ ነገር ግን አደርግልሃለሁ። ምን? አንደኛ ንገርህ ጥበቃ እንዲደረግልህ አደርጋለሁ። ላጠፋኸውና ለሰራኸው ወንጀል ግን ትቀጣታለህ። ነገር ግን እዚህ ጋር የምትነግረኝ መረጃ ወንጀልህንና ክስህን ያቀልልሃል። አንድ ነገር ወቅ አንተ የምትሰራቸው ሰዎች አንድ ህግ አላቸው። ያም ህግ ወይ ጋዜጠኛ ወይ የህግ አካል ውስጥ ቁጥጥር ውስጥ ከገባ ያ ሰው እንዲወገድ ነው የሚፈልገው። ይህም ማለት አንተ እኔ ጋር መግባትህን ካወቁ፣ እኔ እንደመረመርኩ ካወቁ በተዘዋዋሪ መንገድ አንተን ያጠፉሃል ወይ ይገድሉሃል፣ የሆነ ነገር ያደርጉሃል። የኔ ጥበቃ ግዴታ ያስፈልግሃል። አሁን ብለቅ ውጣ ብለክ እኔ ጋር እንደነበርክ ካወቁ ያጠፉሃል ፈልገው። እሱ ነው ወቅ። ስለዚህ ስምህን ነግረኸኛል፣ የት ተወለድክ፣ የታደግክ፣ እያንዳንዱን ነገር እንዴት ከቃል ኪዳን ጋር ልትገናኝ ቻልክ፣ እንዴት እዚህ ስራ ውስጥ ልትገባ ቻልክ፣ ያለውን ነገር ማወቅ እፈልጋለሁ። በል ተናገር። አንድ ነገር እንድትዘል አልፈልግም። የምትዘለው ነገር ሁሉ መስዋዕት ነው የሚሆንበት። እሺ እነግርሃለሁ። እኔ ተወልጄ ያደግኩት ክፍለ ሀገር ነው እና እንደ ማንኛውም ክፍለ ሀገር ልጅ የገበሬ ልጅ ነኝ። አባቴ ገበሬ ነበር። እሱም ገበሬ በሆነበት ሰዓት እኔም ከስር አግዘው መስክ ሲወጣ ሊያርስ ሲወጣ ብዙ ነገር አባቴን ከስር እያልኩ እያገዝኩ ያደግኩ ልጅ ነኝ። ከዛ ግን በአንድ በተረገመ ቀን እናቴንም አባቴንም እኩል ነው ያጣሁት። እሱንም ያጣሁበት መንገድ እናቴ የልብ ታማሚ ነበረች። ከዛ አባቴ እርሻ ብሎ በወጣበት በቃ ድንገተኛ ሞተ። ይህንን መሞቱን ስሰማ ደግሞ እናቴ በድንጋጤ እዛው ሞተች። ቤተ ዘመድ ምንም የለንም፣ ብቸኛ ልጃቸው ነበርኩኝ። እነሱም በሞቱ ሰዓት በቃ ሕፃን ልጅ ነበርኩኝ። እምበላው እምጠጣው ምንም የሚያደርግልኝ ያው ልረስም ብል የአባቴን መሬት ልረስም ብል ምንም አቅም የሌለ ልጅ ነበርኩ። ምክንያቱም በዛ ሰዓት በቃ ሕፃን ልጅ ነበርኩ። ከዛ እንደምንም ብዬ ሰው አዋርቼ የአባቴን መሬት ሽጬ ያው በሚፈልገው ዋጋ ባይሆንም በቃ ሕፃን ስለነበርኩ በቃ ባጓጓኝ ዋጋ ሽጬ ወደ አዲስ አበባ መጣ። ትምህርትም አልተማርኩም። አዲስ አበባ መጥቼ ደግሞ ስራ ለመቀጠር ብዙ ብለፋም ትምህርትም ስላልተማርኩኝ በቃ ሊሳካልኝ አዲስ አበባ እንደጠበቅኳት አዲስ አበባ ገንዘብ እንደሚገኝ ምናምን አድርጌ ስለነበር የመጣሁት አዲስ አበባ ስመጣ በቃ እንደጠበቅኳት ላገኛት አልቻልኩም። ከዛ እንደምንም ብዬ አንድ ሰው ተዋወቅኩና ረዳትነት ታክሲ ረዳትነት እንትን አልኩ። ግን እሱም ሊሳካልኝ አልቻለም። ጀብሎነት ሰራው፣ እሱም ሊሆንልኝ አልቻለም። በቃ ብዙ ነገር ሞከርኩ። ከዛ በኋላ በቃ እንደዚህ እየለፋው ኒስትሮነት ያልሰራሁት ያልሞከርኩት ነገር የለም። በቃ በአጋጣሚ ሰው ተተዋውቄ ድጋሚ ፓርኪንግ እንድሰራ አደረገኝ። ፓርኪንግ የምሰራበት ቦታ ደግሞ ብዙ ክለቦች፣ ውስኪ ቤቶች እና በቃ የሀብታም ሰፈር ነበረ ፓርኪንግ የምሰራው ነበር። እና ፓርኪንግ በምሰራ ሰዓት በቃ ብዙ ነገር ተሰቃይቻለሁ። ብዙ ነገር አዲስ አበባ ላይ ለመኖር ብዙ ነገር አጥቻለሁ። ብዙ መስዋዕትነት ከፍያለሁ። ከዛ ፓርኪንግ ምናምን በምሰራ ሰዓት ውስኪ ቤት ያሉት በቃ ሱቅም አንዳንድ ቦታዎችም ራቅ ያሉ ቦታዎችም ውስኪ እንዳደርስ የሆነ ነገር እንዳደርግ ስራ መፍጠር ጀመሩ። ከዛ እነሱ ልከውኝ ያሉኝን ነገር አድርሼ ወይ ደግሞ የተላኩትን ነገርም ተቀብዬ ምናምን ስመጣ በቃ ደስ የሚል ቲፖች
ክፍያ መስጠት ሲጀምሩ ከፓርኪንጉ በላይ ያ ነገር አስደሰተኝ። ከዛ በቃ ደስ እያለኝ ለነሱ መላላክ ጀመርኩ። ከዛ እያለ በጣም ደግሞ ሁሉም እዛ ጋር ተግባብቻቸው ምናምን ደግሞ ሁሉም መላክ ሲጀምሩ ደስ ብሎኝ ፓርኪንግነቱን አቆምኩኝ። ፓርኪንግነቱን አቁሜ ከነሱ ጋር ለነሱ መላላክ ለነሱ ስራዎችን መስራት ጀመርኩኝ። ከዛ ፓርኪንግነቱን ትቼ ልብስ መግዛት ጫማ ምናምን በቃ እኔም ጽድት ብዬ በቃ ምክንያቱም የሰው እይታ እንድስብ ለስራ ምቹ እንዲሆንልኝ ብዙ አይነት ነገር ራሴ ላይ መስራት ጀመርኩኝ። ከድሮ ማንነቴ አሁን ላይ እየተሻሻልኩ አዲስ አበባ እንደጠበቅኳት ማግኘት ጀመርኩኝ። ከዛ በኋላ በቃ በአንዳንድ አጋጣሚዎች ብዙ ሰዎችን ተተዋወቅኩኝ። ከዛ ለባለ ሀብቶች ሴት ማቅረብ ፋይል ምናምን መቀበል የተለያዩ ስራዎችን መስራት ጀመርኩኝ። ግን እመነኝ ይህን ነገር የምሰራ የነበረው አስደስቶኝ አልነበረም። መስራት አልፈልግም ግን ደግሞ ግዴታ ለመኖር ሁለት ወዶ አይቻልም። ስለዚህ አንድ መንገድ መምረጥ ነበረብኝ። ግን ሙሉ ለሙሉ ይህን ስራ ሰርቼ እንዲያልፍልኝ ሳይሆን ይህን ስራ ሰርቼ ትንሽ ገንዘብ ይዤ ከዚህ ሀገር ወጥቼ ደግሞ ህይወቴን ለመለወጥ የራሴን ቤተሰብ ለመመስረት በጣም ልጆች ለመውለድ በጣም ጉጉት አለኝ። ግን ደግሞ የሁሉ ነገር ከመሆኑ በፊት ልጆች መተው ሚስቴ መታ የምትበለው የምትጠጣው እሷን ለማኖር የሚያስችለኝ የሆነ ንብረት መያዝ አለብኝ ብዬ ስለማምን ያን ሁሉ ለማድረግ መጀመሪያ የማልፈልገውንም ቢሆን ሰርቼ በቃ የራሴ የሆነ ነገር መያዝ እፈልጋለሁ ብዬ እምነት ስለነበረኝ ባለሀብቶቹ ዛጋ ዊስኪ ቤቶቹ ምናምን የሚሉኝን ነገር ማድረግ ጀመርኩ። ከዛ በቃ ሴቶች ለባለሀብቶች ምናምን ማቅረብ ሲጀምር ቀስ በቀስ ደግሞ ሰው እንድከታተልላቸው ባለሀብቶችን ምን አይነት ሰው እንድከታተልላቸው? በቃ ባለሀብቶችን ጋዜጠኞችን እንድከታተልላቸው አዘዙ። ከዛ እኔም ደግሞ በቃ ቀለል ያለ ስራ ነው ብሩም ደግሞ ከፍተኛ ነው። በቃ ምንም ጉዳት የሚደርስ ምናምን አይመስለኝም። ምክንያቱም በቃ የሚውልበትን የሚያደርጉትን ነገር የሚፈጥሩትን ነገር እየተከታተልኩኝ እየመጣሁ ለነሱ መናገር ሆነ ስራዬ። ከዛ በኋላ በቃ ገንዘቡም እየጣፈጠኝ በዛ እያለልኝ መጣ። ደስ አለኝ በቃ። ጋዜጠኞች ሌላም ብዙ ጋዜጠኞች አሉ ማለት ነው እንደዚህ የምትላቸው የምትከታተላቸው ከተከታተልክ በኋላ ሪፖርት የምታቀርበው? ብዙ ጋዜጠኞችን እከታተላለሁ። ጋዜጠኞች ስልህ በቃ እንዳንተ አይነት አለ እንዳንተ አይነት ስራዎች እንደሚሰሩ መርማሪ ጋዜጠኛ የሚባሉትን ማለት ነው። እንደሱ አይነቶችን ሰዎች መከታተል ጀመርኩኝ። ከዛ በኋላ በቃ እነሱም የሚከፍሉኝ ብር በቃ የተሻለ ደስ የሚል በቃ አሪፍ ገንዘብ ነው የሚከፍሉኝ። እኔም በቃ እልሜ ተሳካ ከዚህ ሀገር ልወጣ ነው የራሴ ህይወት ሊኖረኝ ነው በሚል ብዙ እንደዚህ እየተከታተልኩኝ ምናምን በቃ ምንም አይደርስብኝም። መኪናም ሰጡኝ። መኪና ሲሰጡኝ ደግሞ በቃ ባለሀብት ሆንኩ መሰለኝ። የራሴ የሆነ ነገር ያለ እኔ መሰለኝ። ደስ አለኝ። መኪና ሰጥቶኝ በመኪና መከታተል ጀመርኩኝ። ድሮ በተን ስልክ ነበር የሚይዘው እሱንም ለምኜ ስንት ጥሪ ያመጣኋት በተን ስልክ። አሁን እንደማንኛውም ሰው ተች ስልክ አሪፍ ነው ነገር። ቤት ራሱ ደስ የሚል ቤት ነው ያለኝ አፓርታማ። ብዙ አይነት ብዙ የህይወቴ ነገሮች ስትናገር የሆነ በጎ ነገር የሆነ ደግ ነገር አድርገህ ያመጣኸው ነው የሚመስለው። ሀብቱ ገንዘቡ ስልክ ምን አጠፋው? እነዛ ሰዎች የት ወጥተው የት ይግቡ የሚለውን ትከታተላለህ። ከዛ በኋላ ምን አይነት ጥቃት እንደሚደርስባቸው ታውቃለህ? እሱ እኮ እኔ አይመለከተኝም። እኔ አላደረስኩባቸውማ። አንተ አላደረስክም፣ ግን አንተ ያሉበትን ቦታ ጠቁመህ ጉዳት ሲደርስባቸው ለአንተ ምንም ማለት አይደለም። አንተ የህይወትን መሻሻል ነው የምታየው አይደል? ቆይ እኔ እዛ ጋር ጎዳና ከክፍለ ሀገር መጥቼ እዚህ ብዙ ነገር ሲሰቃይ ብዙ የምበላው አጥቼ ስለምን ምግብ ቤት ሄጄ ቡሌ ስለምን ውሃ ሲደፋብኝ የተቀዳደደ ልብስ ለብሼ ብርድ ሲጠበጠበኝ መንገድ ዳር ስወድቅ አይዞ ያለኝ ሰው አለ? አይዞ ያለ ሰው የለም። በቃ እኔ ምን በወጣኝ ነው አሁን ላይ ሀብት ላይ ቁጭ ብለው እንደዚህ ስለተደበደቡ እኔ ላዝንላቸው ምግብ እነሱ ለምን የዛኔ ለምን አላዘኑልኝም? እንደዛ በብርድ ምክንያት በሳምባ ታምሜ የሚያሳክመኝ አጥቼ እንደዛ አፈር ስልስ መሬት ላይ የደረሰልኝ ሰው አለ?
አሁን ግን በራሳቸው ሲደርስ ሁሉም ጣታቸውን ወደ እኔ መቀሰር ጀመሩ። ለምን? አንተ እየመሰለ ያለው ሁሌም ቢሆን ሄደህ የምትጠቁመው የምትከታተለው ባለሀብቶችን ነው ይመስላል። እኔ 2 3 4 ጊዜ ተከታትለህ የማይሆን ቦታ የወደቁ እህቶች ታዳጊ ወጣቶች እንዳሉ ታውቃለህ። እኔ አባቴና እናቴ ሞተው ቀባሪ ሳጣ ራሴ እንደዛ እንትን ብዬ ስቀብራቸው የደረሰልኝ ሰው አለ? አይዞ ብሎ ያጽናናኝ ሰው አለ? ስለዚህ ያጽናና ሰው ስለሌለ እኔ ማን ነኝ ብዬ ነው እነሱን ማጽናን ነው። እኔ ስለማንም አይመለከት ስለምንም የማያገባኝ የታዘዝኩትን ስራ እሰራለሁ። ገንዘብ የሚያስገኘኝ ከሆነ ምንም ሰራ። ከዛ ተከታታዩን ተከታታዩን ብዙ ነገር መስራት ጀመርኩ። ከዛ ግን በቃ የማልፈልገውን አይነት ነገር እንዳረግ ማስገደድ ጀመሩ። ምን አስጀመሩ? እንደዚህ የምከታተላቸውን ሰዎች አንዳንድ ሰዎችን ሌላ ሰው አብሬ ጨምሬ እንዳስደበድባቸው እንድጎዳቸው ማዘዝ ጀመሩ። ማድረግ አልፈለኩም፣ ግን ደግሞ ይሁን ብዬ 1-2 ሰው ማስደብደብ ጀመሩ። ወደ ጫካ ወስጄ ማስመታት ጀመሩ። ራሴም አለሁበት። ከዛ ይህን የሚያዙኝ ሰዎች በጣም ደስ እያላቸው ኢቭን ከ100 ሺዎች አልፎ በሚሊዮኖች መክፈል ጀመሩ። እንደመደበደባቸው ሰዎች ብሩ በጣም ደስ አለኝ በጣም። ምክንያቱም 10 ብር አጥቼ የሆንኩትን ነገር አውቃለሁ። አሁን ላይ ግን በሚሊዮኖች የሚከፈለኝ ሰው ደብድበ የዛኔ ለሰው አዝኜ 10 ብር አጥቻለሁ። አሁን ግን ሰው ደብድቤ በሚሊዮኖች እያገኘሁ አይተዋል ልዩነቱን። ለሰው አዝኜ ለሰው ፍቅር ብዬ 10 ብር አጣ። ስለዚህ ሰው በመጥላቴ ግን በሚሊዮኖች አገኘሁ። ለሚደበደቡ ሰዎች፣ ለሚሰቃዩ ደሃ እናቶች፣ ደሃ እህቶችና ወንድሞች አንተ ብር እስካገኘህ ድረስ ህይወትን እስከለወጥክ ድረስ ለሌላው ምንም የሚመለከት ነገር የለም ማለት ነው አይደል? እመነኛ ሰው እኮ ለሱ ይሄ ብር ተሰጥቶት እኔን ደብድብ ይባል የሚያደርገው አይን ምሳሌ። እርግጠኛ መሆን አትችልም። እችላለሁ። አንተም ስለ ሰው እርግጠኛ ሆነ ማውራት አትችልም። ሰው ሁሉ እንደዛ በብር ይደፈናል ማለት አይደለም። አንተም ስለ ሰው እርግጠኛ ሆነ ማውራት አትችልም። እሺ ቀጥል። ከዛ በሚሊዮኖች መክፈል ጀመሩ። ከዛ ከዚህ የተሻለ ስራ እንስጥ ብለው ደግሞ የሆነች አነስ ያለችን ቢሆን ድርጅት ስለ መሰባሰቢያ እንዴት ልበል፣ በቃ ግሩፕ አላቸው። ምን አይነት ግሩፕ? በቃ ሰው የሚያስጨንቁ እንደዚህ ድብደባ ምናምን የሚሰሩ ታዘው ሰው የሚገሉ ምናምን አይነት። ወደዛ ሲወስደኝ አላወኩም ነበር። እሺ ሲወስደኝ በቃ አንተ ጥሩ ሰው ነህ የተባልከውን ትእዛዝ የተሰጠን ፈተናዎች በሙሉ አልፈሃል። ስለዚህ አሁን ደግሞ ከዚህ የተሻለ ስራ እንስጥ ብለው ነበር ወደዚህ ወሰዱኝ። ስገባ አልዋሽም ደስ ይላል። ለኔ ያላቸው እንክብካቤ በቃ ተግባቦት፣ እዛ የሚሰሩ ሰዎች በቃ ከኔ ጋር ያሉት ኮሚኒኬሽን ምናምን ደስ ይላል። ከዛ እንደዚሁ ስለለው ላይ ነበር እየቀጠልኩ የነበረው። ከዛ ግን ከጊዜ ወደ ጊዜ የምሰራውን ስራ ወይ ደግሞ እዛ ያለውን ነገር ሳይ ሰው መግደል፣ ሰው ማሰቃየት የመሳሰሉትን ነገሮች እንዳሉበት ሳቅ መውጣት ፈለኩ። እንደዚህ አይነት ስራ መስራት አቃተኝ። ከጊዜ ወደ ጊዜ በቃ እየተጸጸትኩ መጣሁ። ከዛ በኋላ ወደዚህ ስራ ያስገባኝን ሰው ሄድኩኝና ይህን ስራ መስራት አልፈልግም፣ አቅቶኛል፣ በቃ የማያቸው ነገሮች በሙሉ በጣም ደከመኝ፣ በቃ አልፈልግም እና መውጣት እፈልጋለሁ፣ ይቅርታ፣ አመሰግናለሁ ለሰጠኝ የስራ እድሎች፣ ገንዘቦች ብዬ ነገርኩት። በዚህ ሰዓት ግን እሱ የመለሰልኝ ምላሽ እኔ ለሰራሁለት በጣም ከባድ ምላሽ ነው። ሰው ጨካኝ መሆኑን የተረዳሁት የዚህ ሰዓት ነው። ምክንያቱም የሁሉ ነገር ሰርቼለት ተላልኬለት ብዙ ስራ ሰርቼለት እሱ ግን ለእኔ የመለሰልኝ የማይገባ ድርጊት የማይፈጸም ነበር። እስከ ዛሬ ለካ ወንጀል ስሰራለት ሰው ስደበድብለት
ስከታተልለት ስሰልልለት የነበረበትን ሁኔታዎች በሙሉ በቪዲዮና በሌላ ነገር ማስረጃዎች ነበሩት። እያንዳንዱ ሲያዝህ የነበረውን ነገር ከኋላ በኩል ደግሞ ሲቀርጽህ ነበር ማለት ነው። ከዛ በኋላ ወጥመዳቸው ውስጥ ነበርክ ማለት ነው። እሱን ያው የተረዳሁት የዚህ ሰዓት ነበር። ከዛ አየህ ይሄ ሁሉ ነገር ስትሰራ ማስረጃ አለን። ከዚህ ግሩፕ ውስጥ እወጣለሁ ብለህ የምታስብ ከሆነ ህይወት አደጋ ላይ ይሆናል። እናሳስርሃለን። ከታሰርክም በኋላ ደግሞ እስር ቤት ውስጥ በአደጋ መልክ እናስገድልህና ትረሳለህ አሉ። ስለዚህ በህይወት መኖር ስለምፈልግ መታሰር ስለማልፈልግ እሺ ብዬ እነሱ የሚያዘኝን ስራ ለመስራት ተገደድኩ። በተዘዋዋሪ እጃቸው ላይ ወደክ ማለት ነው። የእነሱ ተላላኪ ውሻ ሆንክ ማለት ነው። ይህንን ነገር ግን አላወኩም ነበር። ከዛ በኋላ በቃ ግዴታ ስለነበረብኝ እሺ ብዬ መስራት ጀመርኩ። እሺ ብዬ መስራት በቀጠልኩበት ሰዓት የቀጠረኝ ሰውዬ መጣና አሁን ከኔ ጋር ያለን ስራ ጨርሰሃል፣ ከዚህ በኋላ አለቃህ እኔ ሳልሆን ብሎ አንዲት ሴት አስተዋወቀኝ። ቃል ኪዳን ማለት ነው። ቃል ኪዳን የምትባል ልጅ አስተዋወቀኝ። ከዛ ከዚህ በኋላ እሷ ናት አለቃ፣ እሷ የምትልህን ነገር ስማ፣ ከእሷ ውጪ ማንንም እንዳሰማ ምናምን ለእሷ ታዘዝ ብሎኝ ሄደ። ምንም ነገሩ ባይዋጥልኝም ግን ደግሞ እጃቸው ላይ ያለው ማስረጃ በጣም የኔን ህይወት የሚያበላሽ ስለሆነ ያሉኝን ነገር እሺ ብዬ ከመቀበል ሌላ አማራጭ የለኝም። ስለዚህ እሺ ብዬ ተቀበልኩ። ከዛ እሷ የምትለኝን ነገር እንዳንተ አይነት መርማሪ ጋዜጠኞችን እንድከታተል ያሉበትን የነበሩበትን የሚሆኑበትን ቦታዎችን አንድ በአንድ ከጠዋት እስከ ማታ እየተከታተልኩ ማታ የምንገናኝበት ቦታ እንደዚህ ግሩፓችን ውስጥ ወይ ደግሞ እሷ የማገኛት ቦታ እየሄድኩ መናገር ጀመርኩ። ኢን ሚሊየንሶች ነው የምከፍለኝ። ብሩ የትየለሌ በህይወት ያገኛቸው ምንም ነገር ሰርቼ በአመት ውስጥ ማላገኛቸውን ገንዘቦች መክፈል ጀመረች። ነገሩ የምሰራው ስራ ደስ እያለኝ ባይሆንም እነሱ እጅ ላይ ያለውን ማስረጃ እያሰብኩኝ ግን መስራቴን ቀጠልኩ። ሰው እንድከታተልላቸው። ምን ያህል ጊዜ ሆነ ጋሽ ዘነበን መከታተል ከጀመርክ? ከዛ ሆስፒታል ላይ መመላለስ ከጀመርክ? በእርግጠኝነት በዋነኛነት ኃላፊነት አድርጋ የሰጠች የዘነበን ጉዳይ ነው። ሌላ ስራዎችን ነበር የምታሰራኝ። ከጊዜ በኋላ ግን አቶ ዘነበን ብቻ ስራ አድርጌ እንድንቀሳቀስ አደረገች። ምን አይነት ስራዎችን ነበር የምታሰራ? እንዳልኩ ነው። አንዳንድ ሰዎች መሞት ካለባቸው አደጋ አስመስዬ እንድገላቸው፣ ኢቨን በመኪና አደጋ ወይ ደግሞ ቤታቸው ውስጥ እሳት ተነስቶ የመሳሰሉትን አደጋ የሚመስሉ ወይ ደግሞ ሆስፒታል ላይ መርፌ እየሰጠችኝ መርፌ እየወጉ ፓራላይዝድ እንዲሆኑ እንደዚህ አይነት አደጋ የመሳሰሉትን ስራዎች እንድሰራ ነበር ያደረገች። ከጊዜ ህይወት በኋላ ግን አቶ ዘነበን ብቻ ከጧት እስከ ማታ በህይወቴ መሰረት እንድከታተላቸው አዘዘች። እኔም እሺ ብዬ አቶ ዘነበን መከታተል ጀመርኩ። በአጋጣሚ ሆኖ ደግሞ አቶ ዘነበን እየተከታተልኩ ባለ ሰዓት እናንተ እጅ ላይ ወደኩ። የኔ ህይወቴ ከሆስፒታል ይዘነው ስንወጣ እየተከታተልክ ነበር ማለት ነው አይደል? እየተከታተልኳችሁ ነበር። እዚህም አስገብታችሁ ስትወጡ አይቻችኋለሁ። የወጣችሁ መስሎኝ እኔ ገብቼ እነሱን ለማየት ስሞክር ወጥመዳችሁ ላይ ወደኩ። የወጣችሁ ነበር የመሰለኝ። ይሄ ሁሉ ነገር ግን እንደተፈጠረብኝ አላወኩም ነበር። ያላሰብኩት ነገር ተከሰተ። ቤተሰቦች እንግዲህ እዚህ ጋር ምን ማለት እንዳለብኝ እያንዳንዱ ነገር ነግሬያቸዋለሁ። ከዚህ በፊት የሚጻፉ ኮሜንቶች አንድ ባንድ ይነበባሉ፣ አንድ ባንድ እናያቸዋለን የምለው በምክንያት ነው። ምክንያቱም እናንተ ማለት ብዙ ነገር ያሳለፋችሁ፣ ብዙ ነገር የምታውቁ፣
እኛ በአንድ አንግል ልናይ እንችላለን። የተለያየ ሰው ደግሞ ሲሆን ደግሞ በተለያየ አንግል ነው እና የሚያየው። ብዙ መረጃዎችን ብዙ አይነት ዘዴዎችን ማግኘት እንችላለን እንደነዚህ አይነት ወንጀለኞችን እጃችን ላይ ለማስገባት። ያንን የተጠቀምነው እኛ። በጣም በሚገርማችሁ ሁኔታ እንዳልኳችሁ ነው ሆን ተብሎ ይህን ቤት የተመረጠበት ምክንያቱም 2 በር ስላለው ነው። የወጣን መሰለ እንጂ አልወጣንም ነበር። የኔ ሰዎች እዚህ ሆነው እየጠበቁ ነበር። በነገራችን ላይ ዛሬ 2ኛ ቀን ነው። ትላንት ነው ይህንን ሚሽን ያዘጋጀ ነው። ለ2 ቀን ስንከታተለው የነበረው ነገር ነው መጨረሻ እጃችን ላይ ሊገባ የቻለው። በእርግጠኝነት የሆነ ሰው እየተከተለ እንደነበረ ሰውየውን አልለየንም እንጂ ይታወቀን ነበር። ይህንን ነገር ደግሞ እንድታደርግ የምታዘው ቃል ኪዳን እንደሆነች እናውቃለን። ቃል ኪዳን አቶ ዘነበ ላይ ትልቅ መስዋዕትነት የከፈለች ሴት ነች ሚሽኗን ለማሳካት። ከቃል ኪዳን ጋር የት ነው የምትገናኙት? ትሰማኛለህ? ያለውን ነገር እያንዳንዱ ነገር ተናግረሃል፣ ብዙ ነገር አውርተሃል። አሁን የምፈልገው ስለ ቃል ኪዳን ነው። ቃል ኪዳን የት ነው ያለችው? ቃል ኪዳን ምንድን ነው ያሰበችው? ጋዜጠኛ ልዑል ላይ የታቀደው ነገር ምንድን ነው? ከጀርባው የሆነ ነገር እንዳለ ይሸተኛል፣ ይታወቀኛል። የሆነ ያቀዳችሁት ነገር አለ። ያንተ ስራ ድርሻ ምንድን ነው? መከታተል። ቃል ኪዳን በእርግጠኝነት ነው አቶ ዘነበን የሆነ ነገር ካደረገች በኋላ ቀጣይ ሚሽኗ የሚሆነው ልዑል ላይ ነው። ልዑልን የሆነ ነገር ለማድረግ የተላከ ነገር አለ። ምንድን ነው? እኔ አቅ ለመናገር ያለውን ነገር እስካሁን ሳልዋሽ ነግሬሃለሁ። ስለ ቃል ኪዳን ዲቴል አላቅም። ስልክ አለቃችን ናት። ያው እሷ በፈለገች ጊዜ ነው የምታገኝ። እኛ በማንኛውም ሰዓት ልናገኛት አንችልም። እሷ ማስረጃ ካለን ሰዓት አላት፣ ትደውላለች። በተለያየ ስልክ ነው የምትደውለው። አሁን በእሷ ስልክ ነው ብዬ ብሰጥህ ዝግ ነው፣ አይሰራም። ምክንያቱም ማንም ሰው እንዲያገኛት ማንም ሰው እንዲያውቃት አትፈልግም። ስለዚህ እሷ ደስ ባላት ቦታ ደስ ባላት ሰዓት ትደውላለች፣ ትቀጥራለች፣ ያለውን ማስረጃ ትነግራታለህ፣ ትሄዳለች። እንደዚህ አይነት ሰው ነው። እኔ አሁን ስለ ጋዜጠኛ ልዑል ነው ምናምን ስላልከው ሰው ዲቴል የማውቀው ነገር የለም። ስለ አቶ ዘነበ ግን እንድከታተለው ያዘዘችኝ እሷ ናት። ሌላ ስራ የለም ወይ ስላት ያንተ ስራ አቶ ዘነበ ብቻ ናቸው፣ በምንም ወይ እንዲያመልጡ አልፈልግም። ያለውን ነገር አንድ በአንድ ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ያለውን ነገር ኢቭን የሚበሉትን፣ የሚጠጡትን፣ የሚወዱትን ነገር ተናገር። ይህንን ነው ስራ የሰጠች። ግን አብዛኛውን ጊዜ በምል ሰዓት በምጠራኝ ሰዓት አላቅም፣ የሆነ ቤት ውስጥ ነው የምቀጥረኝ። ከአንዴም 2 ሻንጣ ሙሉ ብር ምናምን ይዤላት ሄጃለሁ። ግን አንድ ቤት ውስጥ ነው የምቀጥረኝ። ግን ያ ቤት ስጠረጥር የሆነ በቃ አላ የፋሚሊዮ ቤት ይመስለኛል፣ የፋሚሊዋ ቤት ይመስለኛል እንጂ አብዛኛውን ጊዜ በብዛት ያገኘኋት እዛ ቤት ውስጥ ነው። የሆነ ነገር በምትፈልግ ሰዓት ደውላ የምትጠራኝ እዛ ቤት ውስጥ ነው። ይህንን አውቃለሁ እንጂ ሌላ ምን ትስራ ምን ታርግ የማውቀው ነገር የለም። እዛ ቤት ላይ የሚገባ የሚወጣ ሰው ያየኸው ነገር አለ ከሷ ውጪ? እኔ በሚሄድበት ሰዓት ባዶ ቤት ውስጥ ነው ስልህ፣ ያው እንደ ማንኛውም ቤት የቤት እቃዎች ምናምን አሉት። ግን ደግሞ ያው ሰው የሚኖርበት ይመስለኛል። ማንም ሲወጣ ሲገባ አይቼ አላውቅም። ግን ቤት ውስጥ ሰው የሚኖር አይነት ነው። እሷ በብዛት ያው የምትሰራው ከኛ ጋር እስከሆነ ድረስ ወንጀል ነው የምትሰራው። ስለዚህ ቤት ውስጥ የበለጠ የምትሆን አይመስለኝም። ግን ደግሞ ቤቱ ንጽህናው ምናምን አብሯት ሰው የሚኖር ያህል ይመስለኛል። ለዛም ነው ከፋሚሊዋ ጋር ነው ያልኩት። በጣም ጥሩ። እንግዲህ ቤተሰቦች እንደምንሰማው ከሆነ የሆነ ቤት አለ እያለ ነው። አዎ ብዙ ጊዜ እንደምናውቀው ደግሞ የተለያዩ ወንጀለኞች የሆነ ሰፈር የሆነ ቤት ይኖራቸዋል፣ ድብቅ የሆነ ቤት ይኖራቸዋል። የሆነ ነገር በሚፈጠርበት ሰዓት ላይ ወይም ደግሞ የሆነ ነገር ሰነድም ይሆናል የሆነ ነገር ማሸሽ በሚፈልግበት ሰዓት ላይ እዛ ቤት ላይ ነው እንዲሆን የሚፈለገው። ምክንያቱም ያ ሰው በሌላ ሰው ተመዝግቦ ስለሚሆን በሌላ ሰው ስም ተቀምጦ ስለሆነ የሚሆነው ጥርጣሬዎችን ይቀንሳል በሚል አሁን የምናደርገው አንድና አንድ ነገር ነው። ክሮዎቻችንን እንሰበስባለን፣ ያለውን ነገር እናስተካክላለን። እሱን እንደ ማስረጃነት እዛ ቤት ላይ ያየኋቸው ነገሮች አለ እያለ ነው። ቀጥታ ቃል ኪዳን ትኖራለች ወደ ተባለው ቤት እያንዳንዳችን እንሄዳለን።
እዛም ቢሆን ስንሄድ ወጥመድ ሊሆን ይችላል። አዎ ብዙዎቻችሁ የምትሉ ተጠንቀቁ ነው። በተቻለ መጠን የተቻለው ነገር ጥንቃቄ ማድረግ እንፈልጋለን። በዋነኛነት የምፈልገው ቃል ኪዳንን ነው። ቃል ኪዳንን ያስኩኝ ማለት ልዑል ላይ እየታሰበ ያለውን ነገር ማወቅ እችላለሁ። ልዑልን የሆነ ነገር ሊያደርጉት እንደሆነ ገብቶኛል። ልዑል ላይ የሆነ የታሰበ ኬዝ አለ፣ የሆነ የታሰበ ነገር አለ። እሱን ማጣራት ደግሞ የኔ ድርሻ ነው የሚሆነው። ነግሬያቸዋለሁ፣ ቃልም ገብቼላቸዋለሁ። ልዑል ላይ ምንም ነገር የሚፈጠር አልፈቅድም። እያንዳንዱን ነገር ተከታትዬ መቅረብ ወዳለባቸው ወደ ህግም ሆነ ወደ ህግ፣ በእኛም በኩል ደግሞ ማድረግ ያለብንን ነገር አድርገን ነገሩ ከመፈጠሩና ነገሩ ከመካሄዱ በፊት ማቆም እንዳለብን አውቃለሁ፣ ይሰማኛል። ስለዚህ ከዚህ በመቀጠል ምንም የምናጠፈው ጊዜ አይኖረንም። ሰዎችን እሰበስባለሁ። የተለያዩ ሜሴጆችን ምኖችም እየገቡልኝ ነው ያሉት። ሁሉም ነገር ሬዲ እንደሆነ ነው የምሰማው። እሱም ቢሆን የተናገራቸው ማስረጃዎች፣ እያንዳንዱ ያወራቸው ነገሮች ህጉን ወይም ደግሞ የሚፈጠርበትን ክስ ያቀልለታል እንጂ ከወንጀል አይደለም። በመኪና ይዞት የመጣው አንድን ሰውን ከገደሉ በኋላ አስክሬኑን ለማጥፋት የሚጠቀሙባቸውን ኬሚካል ነው ይዘው የመጡት። ይህም ማለት ምን ያህል እንደተደራጁ ማወቅ እንችላለን። ከዚህም በፊትም ደግሞ የተለያዩ ወንጀለኞችን በሚይዝበት ሰዓት ላይ ይሄ ኬሚካልን አይቼዋለሁ። ድሮ ቢሆን ባለሙያዎችን አስጠርቼ ምንድን ነው እንዴት ነው የሚለውን ነገር ቼክ አስደረግ ነበር። አሁን ግን በጣም እየተደጋገመብኝ ስለመጣ እያንዳንዱን ነገር አውቃቸዋለሁ። ስለዚህ ከዚህ በመቀጠል ይዤው ሄዳለሁ፣ ወደ ተባለው ቤት እንሄዳለን። አይሆፕ ቃል ኪዳንን እዛ ቤት አግኝተናት ልዑል ላይ የተፈጠረውን ነገር ከወዲሁ ለማቆም የቻለን ነገር የምናደርግ ይሆናል ማለት ነው። የምንገኘው ነበልባል ቲዩብ ላይ ነው። ሁላችሁም በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችን ቤተሰብ ይሁኑ። ፕሊዝ ኮሜንታችሁም ያስፈልገናል። ቀጥታ ከዚህ ይዤ ወጣና እዛ ቤት ላይ ይገባሉ። እዛ ቤት ላይ የሆነ የሚፈጠር ነገር አለ። 100% ሹር ነኝ። ሰዎቻችን እንዳለ ሰብስቤ ሄዳለሁ። አብራችሁን ቆዩ። ቀጥታ ወደዛኛው ቤት እንሂድ። መልካም ጊዜ